ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ማክሰኞ ሰኔ 5 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ከማለፋችን አስቀድመን እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክ ትላንት ምሽት ጅማሮውን አድርጓል። አዘጋጇ ሜክሲኮ ከደቡብ አፍሪካ ጋር ባደረጉት የመጨረሻ ጨዋታ ተጀምሯል ማለት ነው። ለሚቀጥሉት 39 ቀናት የዓለም እግር ኳስ ዋንጫ የውድድር መድረክ አጓጊ ሆኖ ይቀጥላል። ትላንት እንግዲህ እንደተመለከተው በመክፈቻው ስነ ስርዓት በተለይ በ2010 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ደቡብ አፍሪካ አስተናግዳው በነበረው የመክፈቻ ስነ ስርዓት ላይ የመክፈቻውን ስነ ስርዓት ካደመቁ ዓለም አቀፍ ድምፃውያን መካከል አንደኛዋ ሻኪራ ነበረች። ትላንትም ከረጅም ዓመታት በኋላ በተለይ ከ16 ዓመታት በኋላ ትላንትም የሙዚቃ ስራዋን በማቅረብ የስፖርት ቤተሰቡን በመክፈቻው ስነ ስርዓት እንደዚሁ ማስደሰት ይችላል። ሌሎችም ታላላቅ ድምፃውያኖች ራቸውን ያቀረቡበት ነበረ። የመክፈቻውን ስነ ስርዓት እንዴት ተመለከታችሁት? እናንተ የዓለም እግር ኳስ ዋንጫ የውድድር መድረክን መመልከት ከጀመራችሁ አንስቶ እስካሁን ድረስ በመክፈቻው ስነ ስርዓት የትላንት ምሽቱን እንዴት አነጻጽሩታላችሁ? እድገት አሳይቷል ወይስ ደግሞ ሌሎች የመክፈቻ ስነ ስርዓትን ታስቀድማላችሁ? እስኪ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። በመክፈቻው ጨዋታ እንግዲህ ያዘጋጀው ሜክሲኮ ደቡብ አፍሪካን 2-0 በሆነ ውጤት ማሸነፍ ችላለች። በተለይ በጨዋታው ሂደት ላይ የተመዘዙት 3 ቀይ ካርዶች አነጋጋሪ ሆኗል። በዓለም ዋንጫም እንደዚሁ በቅድመ ሁኔታ ከሚነሱ ጉዳዮች መካከል አንደኛው ሆኗል ማለት ነውና እንደዚህ አይነት የመክፈቻ ስነ ስርዓት ነው ትላንትና የተመለከትነው። ሌሊት ላይም የተደረገ ጨዋታ ነበረ። በተለይ ደቡብ ኮሪያ ከቼክ ሪፐብሊክ ጋር ያደረጉት ጨዋታ በደቡብ ኮሪያ 2-1 ተጠናቋል። ቼኮች እንግዲህ አስቀድመው 1-0 በሆነ ውጤት ጨዋታውን ይመሩ ነበረ። ካምባክ በመስራት እንግዲህ ደቡብ ኮሪያዎች 2-1 በሆነ ውጤት በማሸነፍ ወሳኙን 3 ነጥብ ማሳካት ችለዋል ማለት ነው። ከዚህ ምድብ እንግዲህ ደቡብ ኮሪያና ሜክሲኮ የመጀመሪያ የመክፈቻ የምድብ ጨዋታቸውን በማሸነፍ 3 ነጥብ ይዘዋል። ቀጣይ እንግዲህ የምድብ ሁለተኛ ጨዋታቸውን የሚጠብቁ ነው የሚሆነው ማለት ነውና በጥቅሉ የመክፈቻውን ስነ ስርዓት እንዴት አያችሁት? ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። እንደወትሮ ሁሉ ዛሬም የተለያዩ ጥያቄዎችን በየመረጃዎቻችን መካከል ወደ እናንተ እያደረስን ቆይታ እናደርጋለን። ትላንት በነበሩት 3 ጥያቄዎች ላይ በርካታ ተሳታፊዎች ተሳትፋችኋል። ትክክለኛ መልስም ያደረሳችሁን ተመልካቾቻችን አላችሁ። እኛ ለተሳትፏችሁም ትልቅ ክብር አለን። በኋላ ላይ እንግዲህ የሞከራችሁም ትክክል መልስም ወደኛ የላካችሁ ተመልካቾቻችንን ስም ዝርዝር ወደ እናንተ የምናደርስ ይሆናል። ወደ ሀገር ቤት ስፖርታዊ መረጃዎቻችን በቀዳሚነት እንለፍ። ቤት ቀዳሚው ስፖርታዊ መረጃችን የሚሆነው የአትሌቲክስ መረጃ ነው። አንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር እንግዲህ በውቧ ባህር ዳር ከተማ ከነገ በስቲያ እሁድ እንደሚከናወን የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። ትላንት ጋዜጣዊ መግለጫ ነበራቸው በፌዴሬሽኑ የጽህፈት ቤት አዳራሽ ማለት ነው። በርከት ያሉ የመገናኛ ብዙሃን ተገኝተዋል። ይህንን ጋዜጣዊ መግለጫ ለስፖርት ቤተሰቡ ለማድረስና በአጠቃላይ የውድድር መልኩ ምን አይነት ሁኔታ ይኖራል የሚለውን ለመዘገብ ማለት ነውና በዚህ ጋዜጣዊ መግለጫ ላይ ከተገኙ ታላላቅ የሚዲያ ተቋማት መካከል አንደኛው ናሁ ቴሌቪዥን ናሁ ስፖርት ነበርና ትላንት በነበረው ጋዜጣዊ መግለጫ ላይ የውድድርና ተሳትፎ ዳይሬክተሬት የሆኑት አቶ ጊዜ አድነው እንደዚሁም ደግሞ የፌዴሬሽኑ የከፍተኛ የኮሙኒኬሽን ባለሙያ የሆኑት አቶ መሐሪ ነጋሽ ተገኝተው ለመገናኛ ብዙሃን ባለሙያዎች ውድድሩን በተመለከተ ተገቢውን ጋዜጣዊ መግለጫ ሰጥቷል። እንደዚሁም ደግሞ የተለያዩ የሚዲያ ባለሙያዎች ወይም ደግሞ ጋዜጠኞች ጥያቄ አቅርበዋል ውድድሩን በተመለከተ ነውና ተገቢ ምላሽ ተገኝቷል። አሁን ግን በዚህ አጋጣሚ ለማንሳት በኢትዮጵያ አትሌቲክስ ፌዴሬሽን ላይ በተለይ ኮሙኒኬሽንን በተመለከተ ከሚዲያ ጋር ያላቸው ተግባቦት እጅግ በጣም እየተሻሻለ ነው የሚገኘው። አቶ መሐሪ ነጋሽ ከመጡ በኋላ ወጣት ናቸው። ስፖርቱን በደንብ ጠንቅቀው የሚያውቁ ይመስለኛል። በሚሰጧቸው ምላሾችና ለሁሉም የስፖርት ባለሙያ ክፍት በማድረግ ተገቢውን መልስ በመስጠትና እንደዚሁ አግባብነት ያለው ግንኙነት በማድረግ ማለት ነውና አሁን ላይ እንግዲህ ከኢትዮጵያ አትሌቲክስ ፌዴሬሽን ጥያቄ ጠይቆ ሳይመለስለት የሚቀር የሚዲያ ባለሙያ ያለ አይመስለኝም። በጣም ጥሩ ስራ ነው። ይሄ ነገር መጎልበት አለበት። ብዙ ባለሙያዎችም የሚስማሙበት ይመስለኛል። ብዙ የስፖርት ጋዜጠኞች እንግዲህ መመሰጋገን ብዙ ጊዜ ከተቋማት ከራቁ በኋላ ነበረ ኃላፊዎች። አሁን ላይ ግን የተጀመሩ ጉዳዮች በጣም እያስደሰታቸው የሚገኙ ባለሙያዎች ለዚህ ወጣት ባለሙያ ምስክራቸውን እየሰጡ ነው የሚገኙት።
ግዴታቸው ቢሆንም መረጃ መስጠት ከዚህ ቀደም የነበሩ ባለሙያዎች ክፉ ላይሆኑ ይችላሉ ወይም ክፋት በማሰብ ላይሆኑ ይችላሉ መረጃ በትክክል የማይሰጡት ወይም ደግሞ በተገቢው መልኩ ጥያቄ በሚጠየቁበት ሰዓት ላይ ምላሽ የማይሰጡት ነገር ግን አሰራሩን መንገድ ይህ ወጣት ባለሙያ አግኝቶታል ማለት ይቻላልና በተለይ ደግሞ ሚዲያ ያለውን ፓወርና ለስፖርት ቤተሰቡ ትክክለኛ መረጃ መስጠት የበለጠ የፌዴሬሽኑን አካሄድ ሊያሰምረውና እንደዚሁ ግልጸኝነት የተሞላበት መረጃ ለማግኘት የሚያስችል መሆኑን የተረዳ ይመስለኛልና በዚህ አጋጣሚ ናሁ ስፖርት ያመሰግናል። እንደዚህ ጅምር ስራዎችም የበለጠ መጎልበት አለባቸው የሚል ሐሳብ ለመስጠት ያህል ነው። በቀጥታ እንግዲህ ይህ አንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ የሩጫ የውድድር መድረክ ለሶስተኛ ጊዜ ነው የሚከናወነው። ነገር ግን ከዚህ ቀደም በመቀሌ ከተማ ላይ ተከናውኗል። እንደዚሁም ደግሞ በሲዳማም አንደኛው የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ተደርጓል። በ2018 ከተደረጉ እነዚህ አንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ሩጫ የውድድር መድረክ ሌላኛው ደግሞ በውቧ ከተማ ባህር ዳር ከተማ ከነገ በስቲያ ይከናወናል ተብሏል። በውድድሩ ላይ ወደ 91 አትሌቶች ይሳተፋሉ ተብሏል። ከዚህ መካከል እንግዲህ 68ቱ ወንድ አትሌቶች ናቸው ተብሏል። በሴት በኩል ተሳትፎ ትንሽ አናሳ ይመስላል። 23 አትሌቶች ይሳተፉበታል ተብሏል። እንግዲህ ከመገናኛ ብዙሃን ባለሙያዎች የቀረቡ የተለያዩ ጥያቄዎች ነበሩ። ቀደም ሲል እንዳነሳሁት አንደኛው የተሳታፊ አትሌቶች ብዛት አልቀነሰም ወይ? ኢትዮጵያ እንግዲህ የአትሌቶች መዳረሻ እንደሆነች መፍለቂያ እንደሆነች ይታወቃል። በዓለም ላይ ያላት ተጽዕኖ ይታወቃልና የውድድሮች ወይም ደግሞ መደራረብ ነው ወይስ አትሌቶች በተገቢው ሁኔታ እንዴት እድገት አላሳየም የተሳታፊ አትሌቶች የሚሉ ጥያቄዎች ከባለሙያዎች ቀርበው ነበረ። ነገር ግን እንግዲህ አብዝቶ ቅስቀሳ ሲደረግ እንደነበረ በዚህ የውድድር መድረክ ላይ ደግሞ ካለፉት ሁለት የውድድር መድረኮች ይሄኛው የተሻለ ሆኖ አትሌቶችን በብዛት ለማግኘት ፍላጎት እንደነበራቸውና አሁንም ድረስ ቅስቀሳው እየተደረገ እንደሚገኝ እየገለጹ ነው የሚገኙት። ያም ሆኖ ግን በአንጻራዊነት የተሻለ ተወዳዳሪዎች ያገኘንበት ነው ብለው እንደሚያምኑ የአትሌቲክሱ ፌዴሬሽን አመራሮች እንደዚሁ ምላሽ ሰጥተዋል ማለት ነው። እንግዲህ ሽልማትን በተመለከተ በቂ አይደለም፣ ነገር ግን እየተሻሻለ ይሄዳል። በተለይ ደግሞ ሚዲያዎች የበለጠ ስራዎቻችንን እያጎሉ ውድድራችንን ለስፖርት ቤተሰቡ ማድረስ ከቻሉ ትልልቅ ስፖንሰር አድራጊ ተቋማት ወደ አትሌቲክስ ፌዴሬሽን ይመጣሉ። ወደ አትሌቲክስ ፌዴሬሽን ደግሞ ትልልቅ ካምፓኒዎች መምጣት ከጀመሩ ዳጎስ ያለ ገንዘብ ለአትሌቶቻችን ለአሸናፊዎቻችን ማበረታቻ መስጠት እንችላለንና የበለጠ መልሱ ያለው ሚዲያው ጋር ነው። ሚዲያው የበለጠ ውድድሮችን እየዘገበ የስፖርት ቤተሰቡም እንዲመጣ ካምፓኒዎችም ውድድሮችን እንዲደግፉ ማድረግ አለባቸው የሚል ምላሽ ሰጥተዋል አመራሮቹ ማለት ነው። በዚህም መሰረት እንግዲህ 40 ሺህ የኢትዮጵያ ብር አንደኛ ደረጃን ይዞ ለሚያጠናቅቅ በወንድም በሴትም ተሸላሚ የሚሆኑበትን ገንዘብ የኢትዮጵያ አትሌቲክስ ፌዴሬሽን እንደዚሁ በጅቷል ተብሏል። ሁለተኛ ደረጃን ይዘው የሚያጠናቅቁ አትሌቶች በሁለቱም ጾታ 20 ሺህ ብር ያገኛሉ። እንደዚሁም 15 ሺህ 10 ሺህ ብር እያለ ይቀጥላል። ከአንደኛ እስከ 8ኛ ደረጃን ይዘው የሚያጠናቅቁ አትሌቶች የገንዘብ ሽልማት እንደሚበረከትላቸው ከዛም ባለፈ ደግሞ ውዱንና ትልቁን ማስታወሻቸውን ሜዳሊያ ከወርቅ እስከ ናስ ሜዳሊያ እንደሚበረከትላቸው እንደዚሁም የዋንጫ ሽልማት እንዳለም ተነግሯል ማለት ነው። እንግዲህ በጥቅሉ ውድድሩን በተመለከተ ይህንን ይመስላል። ከደህንነት ጋር በተያያዘ የኢትዮጵያ አትሌቲክስ ፌዴሬሽን እንደዚሁ የስራ አስፈጻሚዎች የቴክኒክ ቡድን አባላቶች አስቀድመው ባህር ዳር ከተማ በመግባት ከከተማ አስተዳደሩ ጋር ንግግር በማድረግ አስፈላጊውን የደህንነትን የተመለከቱ ጉዳዮችን ሰላማዊ በሆነ መልኩ ስፖርታዊ ውድድሩን ለማከናወን የሚያስችል ሁኔታ ላይ እንደሚገኙ ማረጋገጫ ሰጥተዋል በትላንትናው ዕለት ማለት ነውና በጥቅሉ የነበሩት ጋዜጣዊ መግለጫ ይህንን ይመስላሉ። እኔ ያላነሷቸውን ሐሳቦች የሚዳስሱ ሁለቱ ባለሙያዎች በተለይ የውድድርና ተሳትፎ ዳይሬክቶሬት የሆኑት አቶ ጊዜ አድነውና የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ የኮሙኒኬሽን ባለሙያ የሆኑት ወጣቱ ባለሙያ ማህሪ ነጋሽ አንኳር ያነሷቸውን ነጥቦች ተከታትለን እንመለስ እስኪ። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን እሁድ በባህር ዳር ከተማ ይካሄዳል። የኢትዮጵያ አትሌቲክስ ፌዴሬሽን ውድድሩን ለማካሄድ በድምቀት ለማካሄድ ቅድመ ዝግጅቱን አጠናቋል። ፌዴሬሽናችን እንደሚታወቀው በአመት ውስጥ አቅዶ ከሚያከናውናቸው ውድድሮች መካከል አንዱ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ነው። ይህንንም መጀመሪያው አንደኛው የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር መጀመሪያ በትግራይ ብሔራዊ ክልላዊ መንግስት በመቀለ ከተማ ነው ያካሄደው።
ከዛ በመቀጠል አንደኛው የኢትዮጵያ 10 ኪሎ ሜትር ውድድር በሲዳማ ብሔራዊ ክልላዊ መንግስት በሐዋሳ ከተማ አካሂዷል። አሁን ደግሞ በታላቅ ድምቀት በባህር ዳር ከተማ አንደኛው ኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ይካሄዳል ማለት ነው እሁድ። ይህንን ውድድር ልዩ ትኩረት በመስጠት የኢትዮጵያ አትሌቲክስ ፌዴሬሽን በመስራት ላይ ይገኛል። ይህንንም በማስመልከት የፌዴሬሽኑ ከፍተኛ የቴክኒክ ባለሙያዎች ትናንት ወደ ስፍራው አቅንተዋል። እነሱም የተለያዩ የቅድመ ዝግጅት ስራ እየሰሩ ይገኛሉ። በተጨማሪም የልኬት ስራ በመስራት ላይ የሚገኙ ናቸው ማለት ነው። ከአማራ ክልል አትሌቲክስ ፌዴሬሽን ጋር በጋራ በመሆን ያሉ የቀሩ ስራዎችም በመከናወን ላይ ይገኛሉ ማለት ነው። እንደሚታወቀው ዘንድሮ ፌዴሬሽናችን ያካሄዳቸው ውድድሮች ኦልሞስት ኦል በሚባል ደረጃ በጣም ደማቅ ነበሩ። ከዚህ በፊት ከነበሩ ውድድሮቻችን በድምቀት የተሻሉ ነበሩ። የጃን ሜዳን ማንሳት እንችላለን። የኢትዮጵያ ሻምፒዮና ማንሳት እንችላለን። አሁን በቅርቡ ያካሄድነው ግማሽ ማራቶን ውድድሩን ማንሳት እንችላለንና በተጨማሪም በክልሎች ያካሄድናቸው ውድድሮች ከመርሃ ግብር ማሟያ ባለፈ እጅግ በጣም በድምቀታቸው ከዓለም አትሌቲክስ በሚወርዱ መመሪያዎች መሰረት ለማካሄድ ተሞክሯል። በተጨማሪም በቴክኖሎጂውም በማዳበር አስፈላጊውን ነገሮች ሲከናወኑ ቆይተዋል። አንደኛው የ10 ኪሎ ሜትር የጎዳና ላይ ሩጫ ነው። ይሄም ውድድር እንደምታውቁት ከዚህ በፊት ቱር ብለን የቱር ሩጫ ብለን ከያዝነው ውድድሮች ውስጥ አንዱ ነው፣ ሩጫዎች ውስጥ አንዱ ነው የጎዳና ሩጫ። እንግዲህ ይሄ ሶስተኛው ቅድም አቶ መሀሪ እንደገለጸው ይሄ ሶስተኛው የቱር ውድድራችን እና የመጨረሻው ራፓፕ የምናደርግበት የቱር ውድድር ነው። ነገር ግን የቱር ለማለት ባቀድነው ልክ ስላልሄደ ራሳቸውን እየቻሉ ውድድሮች እንዲሆኑ ቀጥታ ራሳቸውን ችለው የሚያልፉ ውድድሮች ሆነው ነው ሲከናወኑ የነበረው። እንግዲህ ይሄም ውድድር በቀጣይ ዓመታት ራሱን የቻለ ቱር ሆኖ እንዲሄድ አሁን የገጠመንን ማለት ከዚህ በፊት እናደርገዋለን ብለን ካልነው ከአንደኛውና ከሁለተኛው ጋራ ተያያዥነት ኖሮት የሚቀጥል አይነት ውድድር እንዲሆን በ2019 የበጀት ዓመት ላይ ቱር የሚለውን አቋም አስይዘን ነው የምንሄደው ይሆናል ማለት ነው። ስለዚህ እንኳን ደህና መጣችሁ በሚል የአንደኛው 10 ኪሎ ሜትር ጎዳና ላይ ሩጫ ሰኔ 7 2018 ዓመተ ምህረት በባህር ዳር ከተማ አማራ ክልል ላይ የሚከናወን ይሆናል። እንግዲህ የዚህም ውድድር ዓላማ በዋነኝነት የውድድር እድል መፍጠር የሚለው እንዳለ ይሆንና ግን ክለቦች፣ ክልሎች፣ የግል ተወዳዳሪ አትሌቶች በቱር እየዞሩ ራሳቸውን የሚገመግሙበት በተለይ ደግሞ በዚህ በጎዳና ውድድር ላይ ምን አይነት ኮንሲስተንሲ አለን የሚለውን በአጠቃላይ የሚያዩበት የውድድር አይነት ነው። ይህንንም በማስመልከት ፌዴሬሽኑ ይህንንም የባህር ዳር ውድድርም በታላቅ ድምቀት ለማካሄድ እያሰበና ያለመ ይገኛል። ከውድድሩ በተጨማሪም ይሄን ውድድር እንዲሳካ ጥረት ላደረጉ ለክልሉ አትሌቲክስ ፌዴሬሽን፣ የአማራ አትሌቲክስ ፌዴሬሽን እጅግ በጣም አመስገን እንፈልጋለን። ከፌዴሬሽናችን ጎን በመሆን ነው እየሰሩ የሚገኙት። ፌዴሬሽናችን ዘንድሮ ላይ የተሻለ ስራ ሰርቷል ብለን የምንገመግመው አንዱ ከመገናኛ ብዙሃን ጋር ያለውን ጠንካራ ግንኙነት መፍጠር ችሏል። ይህንንም በማስመልከት ውድድሩ ሰፊ የሚዲያ ሽፋን ያስፈልገዋል በማለት የፌዴሬሽናችን ስራ አስፈጻሚ ኮሚቴ አባላት በርካታ ቁጥር ያለው የመገናኛ ብዙሃን ባለሙያዎች ወደ ስፍራው እንዲያቀኑ ወስነዋል። በዚህም መሰረት ከሁሉም ከብሮድካስቱም ከፕሪንቱም የተወጣጡ ብዙ የመገናኛ ብዙሃን ባለሙያዎች ወደ ስፍራው የሚያቀኑ ይሆናሉ። ይህንንም ሰፊ የሚዲያ ሽፋን የሚኖረው ውድድር ይሆናል ማለት ነው። በተጨማሪም የፌዴሬሽኑ ከፍተኛ የስራ አስፈጻሚ ኮሚቴ አባላት እንዲሁም የማኔጅመንት አባላት ወደ ባህር ዳር ከነገ ጀምሮ የሚጓዙ ይሆናሉ። ይህንን ውድድር ከጠዋቱ ጀምሮ በአማራ ሚዲያ ኮርፖሬሽን ወይም ደግሞ አሚኮ ለስፖርት ቤተሰብ በቀጥታ ስርጭት የሚተላለፍ ውድድር ይሆናል። ስለዚህ እንግዲህ ይሄ የመጨረሻው እንደመሆኑ መጠን ክልሎች፣ ክለቦች፣ የግል ተወዳዳሪዎች በዚህ በሶስቱ የጎዳና ውድድሮች ላይ ባላቸው ፐርፎርማንስ ራሳቸውን መመዘን ይችላሉ ማለት ነው። ምን አይነት አቋም ላይ ያለ ነው የሚለውን መመዘኛ ሆኖ ያልፋል። ሌላኛው እንግዲህ በሽልማት ማበረታታት ነው። ሌላኛው ዓላማው እንግዲህ
እንደምታውቁት የቱር ውድድሮች መጨረሻ ላይ ራፕ የሚደረጉ ቢሆንም የሚጠቀለሉ ቢሆንም ግን የዘንድሮውን በተናጠል ነው እየሸለምን ያለፍነው። ስለዚህ ሌላኛው ጥሩ ጎኑ ምንድነው የሽልማት እድል በተናጠል ለእያንዳንዱ ውድድሮች ስናከናውን ቆይተናል። በዚህኛውም እንደዚሁ አትሌቶችን እንዲሁም ደግሞ ክለቦችን በገንዘብ ሽልማት አበረታተን እናልፋለን ማለት ነው። እንግዲህ በተጨማሪ ሌላኛው ዓላማው የሚሆነው ተተኪ አትሌቶችን ማፍራት ነው። እውነት ነው ከጊዜ ወደ ጊዜ የጎዳና ላይ የሚወጡ አትሌቶች የጎዳና ውድድር የሚያደርጉ አትሌቶች ከስር እየመጡ እያየን ነው። ከባለፈውም ተሞክሮ እንዳየነው የአትሌቶች ቁጥር ብዛት እየጨመረ መጥቷል። ስለዚህ እዚህ ጋርም ተተኪ ብዙ እያመጣን ነው የሚለውን ማሳያ ይዘን ይህንንም እንደ ግብ ወስደነዋል ማለት ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። በድጋሚ ከዚህ ሰዓት አንስተን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ ጥያቄዎችን ወደ እናንተ እያደረስን በምላሹ ደግሞ ትክክለኛ መልስ የሚያደርጉ ተመልካቾችን ለማበረታታት ደግሞ የሞባይል ካርድ ሽልማትም ወደ እናንተ እያደረስን እንገኛለን። ትላንት በነበሩት 3 ጥያቄዎች ላይ በርካታ ተሳታፊዎች እንደዚሁ መሳተፍ ችላችኋል። ትክክለኛ መልስም መመለስ የቻላችሁ ተመልካቾቻችን እንደዚሁ በርከት ብላችሁ ተመልክተናል። ተሳትፏችሁ አሁንም እንዲቀጥል ናሁ ስፖርት ይጋብዛል ማለት ነው። ትላንት የነበሩትን ጥያቄዎች እንመልስና የመጀመሪያውን ጥያቄ ወደ እናንተ አደርሰን የተለያዩ መረጃዎችን ወደ እናንተ እናደርሳለን ማለት ነው። ትላንት የነበሩት 3 ጥያቄዎች የመጀመሪያው እንግዲህ የነበረው የ2010ን የዓለም እግር ኳስ ዋንጫ የውድድር መድረክ ደቡብ አፍሪካ አስተናግዳው እንደነበረ የሚታወስ ነው። በአፍሪካ ታሪክም የመጀመሪያም የመጨረሻም እንደነበረ መግለጽ ይቻላል። ከዚህ በኋላ በእርግጥ አፍሪካ የተለያዩ ሀገራቶች የዓለም እግር ኳስ ዋንጫ የውድድር መድረክን ለማስተናገድ የሚያስችላቸው ብቃት አላቸው ተብሎ ይታመናል። ይሄ ደግሞ እንግዲህ የደቡብ አፍሪካ አዘጋጅነትና ብቃቷን ማሳየቷን ተከትሎ ሌሎች ዓለም ሀገራት ለአፍሪካ ያላቸውን መጥፎ አመለካከት ያደሱበት ወይም ደግሞ አመለካከታቸውን የቀየሩበት ነው ማለት ይቻላል እና ጥሩ ቤንችማርክ ማስቀመጥ ችላለች ደቡብ አፍሪካ። ከዚህ በኋላም የዓለም ዋንጫን ለማስተናገድ አቅም ካላቸው ሀገራቶች መካከል እንግዲህ ሞሮኮ በጣም ራም ቢሆን በቀጣይ በ2030 የምንመለከታት ነው የሚሆነው ማለት ነው። በዚህ የ2010 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የመክፈቻውን ጨዋታ ሜክሲኮና ደቡብ አፍሪካ ማድረጋቸውን አስታውሰን ነበረ ትላንትና። የመጀመሪያውን ጎል ማስቆጠር የቻለው አፍሪካዊ ተጫዋች ማን ነበር የሚል ነበረ ጥያቄያችን። በዚህም መሰረት የደቡብ አፍሪካው ሻባላላ 55ኛው ደቂቃ ላይ ሜክሲኮ ላይ ያስቆጥሮት የነበረው የ2010 የዓለም እግር ኳስ ዋንጫ የውድድር መድረክ ብላችሁ የመለሳችሁ ተመልካቾቻችን በጣም ትክክል ናችሁ። መልሱ ሻባላላ የሚል ነው። ሌላኛው ጥያቄው ደግሞ የነበረው ይህንን ጨዋታ በቀጥታ ስርጭት እየዘገቡ ከነበሩ ኮሜንታተሮች መካከል ተወዳጁ በእንግሊዝ ፕሪሚየር ሊግም የምናውቀው አሁን ደግሞ በሌላ ሊግ ጥሩ ዘገባዎችንና ምስል ከሳች ቃላቶችን የሚጠቀመው ኮሜንታተር ማን ነበር በለቱ ይህን ጨዋታ ሲያስተላልፍ የነበረው የሚለው ሁለተኛው ጥያቄ ደግሞ ፒተር ዱሪ ኮሜንታተር ፒተር ዱሪ ብላችሁ የመለሳችሁ ተመልካቾቻችን በጣም ልክ ናችሁ። ሶስተኛው የነበረው ጥያቄያችን እንደዚሁ እንደምናስታውሰው
የ22ቱን ካታር አስተናግደው በአርጀንቲና ሻምፒዮናነት በተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በተለይ የፍጻሜ ተፋላሚ የነበሩት የአርጀንቲናና የፈረንሳይ ብሔራዊ ቡድን መደበኛውን 90 ወይም ደግሞ መደበኛውን ደቂቃ ጭማሪውን ጨምሮ ማለት ነውና ስንት ለስንት በሆነ ውጤት ነበር አጠናቀው ወደ መለያ ምት ያመሩት የሚል ጥያቄ ነበር ወደ እናንተ ያደረስነው። 3-አቻ በሆነ ውጤት ነበር ማጠናቀቅ የቻሉት። በርካታ ተመልካቾቻችን መልሳቸዋል። ከዛ በኋላ እንግዲህ ወደ መለያ ምት አምርተው የአርጀንቲና ብሔራዊ ቡድን የዓለም እግር ኳስ ዋንጫ የውድድር መድረክን ለሶስተኛ ጊዜ እንደዚሁ ማንሳቷ የሚታወስ ነው ማለት ነውና ይህንን መልስ የመለሳችሁ በጣም ትክክል ናችሁ። ሻባላላ ፒተር ዱሪና እንደዚሁ 3-አቻ በሆነ ውጤት ነበር የተጠናቀቀው ያላችሁ መላሾቻችን ኋላ ላይ እንግዲህ ስማችሁን የምንጠራ ነው የሚሆነው ማለት ነው። እየተሳተፋችሁ ስላላችሁ እጅግ በጣም እናመሰግናለን። አሁን ደግሞ የዛሬውን የመጀመሪያ ጥያቄ ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የ1994ቱን የዓለም እግር ኳስ ዋንጫ የውድድር መድረክ አስተናግዳ የነበረችው አሜሪካ ነበረችና በዚህ በ1994ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የፍጻሜ ተፋላሚ የነበሩት ሁለቱ ሀገራቶች ማንና ማን ናቸው ነው የመጀመሪያው ጥያቄ። ይህንን ጥያቄ እየሞከራችሁ መረጃዎቻችንንም ጎን ለጎን እየተከታተላችሁ አብራችሁ እንድትቆዩ እንጋብዛችኋለን። ትላንት በነበረው የጥያቄና መልስ ተሳትፏችን ላይ በትክክል መልሱን የመለሳችሁና እንደዚሁ ሙከራ ያደረጋችሁ ተመልካቾቻችንን ስም ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። አሌክስ ባዮሊ፣ ባይሳ ኦላና፣ እንደዚሁ መካሻ መኩ፣ አቡዛኪር ሃይኑ፣ ኑሪ በጸሎት ገብረ ማርያም፣ ሙባረክ አበራ፣ ኑሩ አህመድ፣ ሽመልስ ጌታቸው፣ ማቲያስ ስሞን፣ ገብሬ ደስታ፣ ታደሰ ማሞ፣ ሲርዳው ጋሚላ፣ አህመድ ኢሳ፣ አማረ ኤርትራ አስመራ ኤርትራ፣ ሃላሚን ሙሐመድ፣ ገላና ወርቅነ፣ እንደዚሁም ብሌኒ ኤፍጂ፣ ሙኒር ቲዩቧን፣ ዳንኤል ገብሬ፣ ብርሃኑ በየነ፣ ዲናውል መገርሳ፣ ታመነ አመኑ፣ ሳሙኤል ጉዳ፣ እንደዚሁም ወንድሞ አይዛ፣ ሲራጃቡ፣ ምህረት ኤርሚ፣ አብታሙ ድሪባ፣ ሳሙኤል ቡሺራ፣ እሸቱ ማሩ፣ ሂሩ ከድር፣ መሐመድ አሚን ቡራ፣ ደሳለኝ ሽፈራው፣ አንዳርጌ ወርቁ፣ ዳንኤል ደስዬ፣ አራጋው አዲስ፣ አስፋው ዲደብሊው፣ እንደዚሁም ደግሞ ዋጋዬ ሽመልስ፣ ዘሪሁን ዘር፣ ዮናስ ዮዳዬ፣ ብርሃኑ ሮቤል፣ በድሉ አለሙ፣ ብሩክ ዘውዴ፣ ንጉሴ ተሾመ፣ እንደዚሁም ተሾመ ካባ፣ አብዲ ኢርጶ ይገኙበታል። በርካታ ተሳታፊዎቻችን ናቸው የተሳተፋችሁት። እንግዲህ ስም ዝርዝሩንም ወደ እናንተ የምናደርሰው የበለጠ ተክታችሁ መረጃ እየተለዋወጥን ጥያቄዎችን እየተጠያየቅን እኛም ደግሞ በምትኩ የሞባይል ካርድ ሽልማት ወደ እናንተ እያደረስን የዓለም እግር ኳስ ዋንጫው የውድድር መድረክ እስኪጠናቀቅ ድረስ አብራችሁን እንድትቆዩ ነው ይህንን እየጋበዝን ሀሳባችንንም መረጃዎቻችንንም ወደ እናንተ እያደረስን የምንገኘው ማለት ነው። የዛሬውንም የመጀመሪያውን ጥያቄ ቀደም ሲል አድርሰናችኋል። የ1994ቱን የዓለም እግር ኳስ ዋንጫ የውድድር መድረክ የፍጻሜ ተፋላሚ የነበሩት ሁለቱ ሀገራት ብሔራዊ ቡድኖች ማንና ማን ናቸው የሚለው የመጀመሪያው ጥያቄ ነው የሚሆነው። ሁለቱም ተጨማሪ ጥያቄዎች ደግሞ በየመረጃዎቻችን መካከል ወደ እናንተ የምናደርስ ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ወደ መረጃዎቻችን ከማለፋችን አስቀድመን እንግዲህ ጠቃሚ መልእክቶች ወደ እናንተ ይደርሳሉ። አሁንም አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክቡራትና ክቡራን ተመልካቾቻችን ተመልሰናል። ቀደም ሲል እንግዲህ በተለይ በመክፈቻው ምድብ አንድ ላይ የተገናኙት አዘጋጇ ሀገር ሜክሲኮና ደቡብ አፍሪካን የተመለከተ እንደዚሁ ሀሳብ ስናነሳ ነበረ። የመክፈቻውን ስነ ስርዓት እንዴት አገኛችሁት ብለን ጥያቄም ስንጠይቃችሁ ነበርና እናንተ የራሳችሁን ምልከታ ልታስቀምጡልን ትችላላችሁ። ትላንት እንግዲህ በነበረው የምድብ አንድ የመጀመሪያ ጨዋታ ሜክሲኮ አዘጋጇ ሀገር ደቡብ ስለዚህ በሆነ ውጤት ማሸነፍ ችላለች። የመጀመሪያውንም ሙሉ 3 ነጥብ ማሳካት ችላለች። ስድስቱ የዓለም እግር ኳስ ዋንጫ የውድድር መድረክ የመጀመሪያው ጎል ለመቆጠር 9 ደቂቃዎች ብቻ ናቸው የፈጁበት። እንግዲህ ከዛ በኋላም እንደዚሁ ራውል ኤሚኔዝ በእንግሊዝ ፕሪሚየር ሊግ በተለይ በወልቨርሃምፕተን ወንደረርስ አሁን ደግሞ በምዕራብ ለንደኑ ክለብ ፉልሃም እየተጫወተ የ35 ዓመት የፊት መስመር አጥቂ ሁለተኛ አስቆጥሮ 59ኛው ደቂቃ ላይ 2-0 በሆነ ውጤት 67ኛው ደቂቃ ላይ ራውል ጎል አስቆጥሮ 2-0 በሆነ ውጤት ጨዋታውን በሜክሲኮ ብሔራዊ ቡድን አሸናፊነት ተጠናቋል። ደቡብ አፍሪካ ትላንት በነበረው እንቅስቃሴ ላይ በጣም ደካማ ሆና ነው የተመለከትናት ማለት ነው። በዚህ አካሄዷ ምናልባት በዓለም እግር ኳስ ዋንጫ የውድድር መድረክ ከዚህ ቀደም ይሄ እንግዲህ ወደ አራተኛዋ ተሳትፎ ነው የምትገኘው። እንግዲህ ደቡብ አፍሪካ አሁንም ምናልባት ከምድቧ የመሰናበት እድሏ ሰፊ ይመስላል። ትላንት በነበራቸው እንቅስቃሴ ያን ያህል ዓለም ዋንጫ የሚመጥን ዝግጅት ያደረጉ አይመስልም። በአንጻሩ ግን በደጋፊያቸው ፊት ሆነው የመክፈቻውን ጨዋታ ማድረግ የቻሉት ሜክሲኮውያን የተሻለ ርቀት ሊጓዙ የሚችሉበትን እድል ተመልክተናል። ያው የሜክሲኮ ብሔራዊ ቡድንም ከዚህ ቀደም ወደ እናንተ ባደረስናቸው መረጃዎቻችን ከፍተኛዋ ወይም ደግሞ ረጅም በዓለም ዋንጫው ያደረገችው ጉዞ ሩብ ፍጻሜ ነው። 2 ጊዜ ራሷ ባስተናገደችው የ1970 እና የ1986 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እስከ ሩብ ፍጻሜ ድረስ የተጓዘችበት ነው። በዚህ ዓመትስ አስተናጋጅ ሆና እስከ ምን ድረስ ልትጓዝ ትችላለች የሚሉትን ጉዳዮች የምንመለከት ነው የሚሆነው ማለት ነው። ሜክሲኮ ብሔራዊ ቡድን በኩልም ሞንቴዝ 92ኛው ደቂቃ ላይ ጨዋታው መደበኛው በጭማሪ ሰዓት ላይ በቀይ ካርድ ከሜዳ የወጣበትን አጋጣሚ ተመልክተናልና ሜክሲኮ ግን ትላንት መደምደሟ የተሻለ ነገር እንድታስመዘግብ አድርጓታል። ትላንትና እንግዲህ ሁለተኛውን ጎል 67ኛው ደቂቃ ማስቆጠር የቻለው ራውል ኤሚኔዝ የጭንቅላት ጉዳት ባለፉት ጊዜያቶች አሁንም ድረስ ጭንቅላቱ ላይ ጥምጥሞ ማቴሪያል ተጠቅሞ ነው ማለት ነው። ይሄ ተጫዋች ሁልጊዜ እንደምንመለከተው የሜክሲኮ ብሔራዊ ቡድን ከፍተኛ ጎል አስቆጣሪነቱ ትራክ ላይ ከተቀመጡ ተጫዋቾች መካከል አንደኛው ነው። ትላንትና 46ኛ የብሔራዊ ቡድንን ጎል ነው ከመረብ ማሳረፍ የቻለው ማለት ነው። እስካሁን ድረስ 126 ጨዋታዎችን ማድረግ ችሏል። የሜክሲኮ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪው ወይም እየመራ የሚገኘው ከዚህ ቀደም በእንግሊዝ ፕሪሚየር ሊግ በተለይ በቀይ ሰይጣናቱ የማንቸስተር ዩናይትድ የፊት መስመር ተጫዋቾች መካከል ብዙ የማንቸስተር ዩናይትድ ደጋፊዎች የሚያስታውሱት ቺቻሪቶ ነው። ቺቻሪቶ ወደ 52 ግቦች አሉት። ምናልባት በዚህ የዓለም ዋንጫ ላይ ራውል ኤሚኔዝ በእድሜው ማምሻ እሱም የውድድር ዓመቱ ወይም ደግሞ የዓለም ዋንጫው የመጨረሻ ጨዋታው ሊሆን የሚችልበት እድል እንዳለ ነው እየተገለጸ የሚገኘው ማለት ነውና 6 ግቦች ብቻ ናቸው የሚቀሩት። በዚህ የዓለም ዋንጫ ይህንን ማሳካት ከቻለ ይህንን ሪከርድ መጋራት ይችላል ማለት ነው ከቺቻሪቶ ጋራ። ትላንት በነበረው እንቅስቃሴ ግን ለሜክሲኮ ወሳኙንና ተጨማሪውን ግብ የበለጠ እፎይታ ሊሰጣቸው የሚችለውን ሌላኛው ሌሊት በደቡብ ኮሪያና በቼክ ሪፐብሊክ መካከል የተደረገው ጨዋታ ጎል አስቆጣሪዎቹ ቼክ ሪፐብሊኮች ነበሩ፣ እንደዚሁ ይመሩ ነበረ። ኋላ ላይ ግን ዋንግና ሁ ባስቆጠሩት ኳስ እንግዲህ ሳውዝ ኮሪያዎች 2-1 በሆነ ውጤት ከመመራት ተነስተው ወሳኙን 3 ነጥብ ማሳካት ችለዋል። ምድቡንም እንደዚሁ በግብ ክፍያ በሜክሲኮ ተበልጠው ሁለተኛ ደረጃ ላይ ተቀምጠው እየመሩ ነው የሚገኙት ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። ምሽት 4 ሰዓት ላይ አዘጋጇ ሀገር ካናዳ ከቦስኒያ ኤርዞጎቪና ጋር ጨዋታቸውን ያደርጋሉ። እንደዚሁም ሌሊት ላይ ደግሞ ሌላኛው አዘጋጇ ሀገር አሜሪካ ከፓራጓይ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል ማለት ነው። የዓለም እግር ኳስ ዋንጫ የውድድር መድረክ እንግዲህ ትላንትና መክፈቻውን አድርጎ እንዲህ ባሉት ሁኔታዎች ተጀምሯል። ቀጣዮቹ ቀናቶች የበለጠ ተጠናክረው ከፍተኛ ፍክክር ልንመለከትባቸው የምንችላቸው በተለይ ደግሞ በዓለም እግር ኳስ ዋንጫ የውድድር መድረክ ላይ የመድረኩን የዋንጫ ክብር ሊያሳኩ ይችላሉ ተብለው ቅድመ ግምት የተሰጣቸው የአውሮፓ ሀገራቶች ደግሞ በተለይ ብራዚልን ደግሞ ላቲንን ጨምሮ ብራዚል፣ አርጀንቲናን የመሳሰሉ ሀገራቶች ደግሞ እንደዚሁ
የተሻለ ጉዞ ለማድረግ ጥረት ያደርጋሉ ተብሏል። በአውሮፓ ግን በጣም የሚጠበቁ አሉ። ለምሳሌ የፈረንሳይ፣ የስፔን ብሔራዊ ቡድን፣ ፖርቹጋል እንደዚሁ የእንግሊዝ ብሔራዊ ቡድንን በአሰልጣኝ ቶማስ ቱኸል ስር በጣም ጥሩ እንቅስቃሴ ያደርጋሉ ተብሎ ነው ግምት ከተሰጣቸው ብሔራዊ ቡድኖች መካከል ተጠቃሽ የሆኑት ማለት ነው። እንደነ ኔዘርላንድንም የመሳሰሉ ጠንካራ ብሔራዊ ቡድኖች አሉ። እናንተ የትኛውን ብሔራዊ ቡድን ትጠብቃላችሁ በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ትላንት ከመክፈቻው ጨዋታዎች ተነስታችሁ ማለት ነውና ሀሳብ አስተያየታችሁንና ቅድመ ግምታችሁን በዚህ አጋጣሚ ልታደርሱን ትችላላችሁ። የዓለም ዋንጫውን የተመለከተውን መረጃችንን እዚህ ላይ ገታ እናድርግና ስንመለስ አጫጭር ስፖርታዊ መረጃዎች እንደዚሁም ደግሞ ሁለት ቀሪ ጥያቄዎችን ወደ እናንተ የምናደርስ ይሆናል። አሁን ነው ቴሌቪዥን ምርጫችሁ አድርጋችሁ አብራችሁን ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ውድ ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ሁለት ጥያቄዎችን አሁን ወደ እናንተ እናደርሳለን። ከዛ አስቀድመን ግን የቀሩንን አጫጭር ስፖርታዊ መረጃዎች ወደ እናንተ እናደርስ። የመጀመሪያው የሚሆነው ኢንተርናሽናል ዳኛ ኦማር አርሳንን የተመለከተ መረጃዎች እየወጡ ነው የሚገኙት። ከሰሞኑ እንግዲህ አነጋጋሪ ከሆኑ ከዓለም ዋንጫው ጋር በተያያዙ አነጋጋሪ ከነበሩ ጉዳዮች መካከል ይህ ሶማሊያዊ ኢንተርናሽናል ዳኛ ነበረ። እንግዲህ አንዳንዴ መገፋት ወደ ጥሩ ነገር ሊያመጣ ይችላል፣ ለበጎ ነው ብሎ ማለፍ እንግዲህ በብዙ ነገሮች እየተመለከትን ነው የምንገኘው። አንደኛው ማሳኛ የዚህ የሶማሊያ ኢንተርናሽናል ዳኛ ኦማር አርሰን ነው ማለት ይቻላልና በዓለም እግር ኳስ ዋንጫ የውድድር መድረክ በፊፋ እምነት ከተጣለባቸው ትልልቅ ዳኞች መካከል ወይም ደግሞ ይህ የ26ቱን የዓለም እግር ኳስ ዋንጫ የውድድር መድረክ በዳኝነት ይመራሉ፣ ብቃት አላቸው ተብሎ ከታመነባቸው ወጣት ዳኞች መካከል አንደኛው የሆነው ኦማር አርሰን አሜሪካ ደርሶ ሚያሚ ዓለም አቀፍ ኢንተርናሽናል ስቴዲየም ከደረሰ በኋላ ወይም ደግሞ አውሮፕላን ማረፊያ ከደረሰ በኋላ እንግዲህ በአሜሪካ እንግዲህ የበላይ አመራሮች ወይም ደግሞ እግድ ከተጣለባቸው ሀገራቶች መካከል አንደኛዋ ሶማሊያ መሆኗን ተከትሎ ይህ ዳኛ ወደ አሜሪካ እንዳይገባና ይህንን ጨዋታ እንዳይዳኝ ወይም በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ በዳኝነት እንዳይሳተፍ መታገዱ የሚታወስ ነውና ከዛ በኋላ ወደ ሀገረ ቱርክ አመራ። ከዛም በኋላ ደግሞ እንደዚሁ የሶማሌ እግር ኳስ ፌዴሬሽን ደግሞ የሶማሊያ እግር ኳስ ፌዴሬሽን የበላይ አመራሮች መላው ሶማሊያን በሚባል ደረጃ ቅሬታቸውን ለዓለም አስተጋቡ። እንደዚሁም የተለያየ ደማቅ አቀባበል አድርገውለት ወደ ሞቃዲሾ ገብቶ ነበርና አሁን ደግሞ በሀገሪቱ የሚገኙ ቱባ ባለሀብቶች ለዚህ ኢንተርናሽናል ዳኛ ማበረታቻ የገንዘብ ሽልማት እያበረከቱለት ነው የሚገኘው። ፖለቲከኞች እየተሳተፉበት ይገኛሉ። ምክንያቱም ይህን አፍሪካን መናቅ ነው፣ ጥቁርን መናቅ ነው፣ እግር ኳስን ያልተመለከቱ ጉዳዮች፣ ፖለቲካ መልክ ያላቸው ጉዳዮች ነው በአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚመራ ነው እንደውም ጭራሹኑ ፊፋ የሚል ሀሳቦችን ነው እየገለጹ የሚገኙትና ተቋማቸውን እያሰሙ ይገኛሉ። ብዙ የእግር ኳሱ ቤተሰቦችም እየተጋራቸው ይገኛሉ በዚህ ዳኛ ያለመሳተፍና በተወሰነ ውሳኔ በጣም በመቃወም ማለት ነውና እኚህ ዳኛ እንግዲህ የተለያዩ ገጸ በረከቶች እየመጣላቸው ይገኛሉ። በጣም ወጣት ናቸው። ትልልቅ ጨዋታዎችንም ወደፊት ይመራሉ ተብለውም በመታጨት ላይ ነው የሚገኙትና የአውሮፓ እግር ኳስ ማህበር በቀጣይ የዩኤፋ የሱፐር ካፕ የፍጻሜ ጨዋታ አለ። የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ማንሳት የቻለው የፈረንሳዩ ክለብ ፒኤስጂ እና የእንግሊዙ ክለብ ደግሞ የኢሮፓ ሊግ አስተን ቪላ ማንሳቱ የሚታወስ ነውና ሁለቱ ክለቦች የሚያደርጉትን የዚህ የአውሮፓ ሱፐር ካፕ የፍጻሜን ጨዋታ ሳልዝበርግ ላይ ነው የሚከናወነውና ይህንን የፍጻሜ ጨዋታ በመሃል ዳኝነት እንደሚመሩት የአውሮፓ እግር ኳስ ማህበር አረጋግጧል ወይም ደግሞ ለዚህ ታላቅ ጨዋታ አጭቷቸዋል ማለት ነውና ዳኛው ከብቃት ጋር ምንም ግንኙነት እንደሌላቸው ምክንያቱም በጥሩ ብቃት ላይ እንደሚገኙ ምርጡ የአፍሪካ ዳኛ መሆናቸውን በተደጋጋሚ ዓለም እየመሰከረላቸው ነው የሚገኙትና አሁን ላይ ደግሞ በሶማሊያ ውስጥ ከሚገኙ ፖለቲከኛና ባለሀብት መካከል አንደኛው
ሚስተር ሊባን ሹልግን የተሰኙት ፖለቲከኛ ወደ $50,000 እንደዚሁ ለኚህ ዳኛ በስጦታ መልክና በማበረታቻ መልክ አበርክተውላቸዋል ተብሏል። በቀጣይም በሚኖሩት ጉዳዮች ሁሉ ከጎናቸው እንደሚቆሙ መላው ሶማሊያን እያሳያቸው ነው የሚገኙት ማለት ነውና የአውሮፓ የዩኤፋ የሱፐር ካፕ የፍጻሜን ጨዋታ እንዲመሩ እንደዚሁ የአውሮፓ እግር ኳስ ማህበር ይህንን ነገር አመቻቸላቸው። ከዛ ባለፈ ደግሞ መላው ሶማሊያን ከተራው ሶማሊያን እስከ ከፍተኛ ማዕረግ ላይ እስከሚገኙ ፖለቲከኞችና ባለሀብቶች ጭምር እየተረባረቡ እኚህን ዳኛ አለንልህ የሚል እንደዚሁ ማበረታቻና እውቅና እየሰጧቸው ነው የሚገኙት ማለት ነው። በተለይ ፊፋ ይከፍላቸው የነበሩት በዳኝነት ማዕከል በሚሰጧቸው ክፍያ መካከል የተወሰነ ልዩነት እንዳለው ነው እየተገለጸ የሚገኘው። አሁንም ጭምር በቁስና በገንዘብ መልክ የተለያዩ ስጦታዎች እየተበረከተላቸው እንደሚገኝ መረጃዎች እያሳዩ ይገኛሉ። ለኢንተርናሽናል ዳኛ ኦማር ሃርሰን እየተሰጠ ያለው እውቅና አሁንም እንደቀጠለ ነው የተለያዩ የመረጃ ምንጮች እየዘገቡ የሚገኙት ማለት ነው። በዚሁ ሌሎች መረጃዎችን ስንመለከት ኤታን ንዋኔሪን እናስከትላለን። የአርሰናል አካዳሚ ውጤት ከሆኑ ወጣት ተጫዋቾች መካከል አንደኛው ኤታን ንዋኔሪ ነው። ይህንን ተጫዋች እንግዲህ አርሰናል በክረምቱ የተጫዋቾች የዝውውር መስኮት ከሚሸኛቸው ተጫዋቾች መካከል አንደኛው ሊሆን እንደሚችል ለክለቡ ቅርበት ያላቸው የመረጃ ምንጮች እያመላከቱ ይገኛሉ። የዚህን ተጫዋች ፊርማ ለማግኘት የተለያዩ ክለቦች እንቅስቃሴ ጀምረዋል። የምዕራብ ለንደኑ ክለብ ቼልሲ ዣቪ አሎንሶ ተጫዋች እንዲመጣለት ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ነው የሚገኘው። ቲም ቶክ እንደዚሁም ዘሰን የተለያዩ የመረጃ ምንጮች ይህንኑ ጉዳይ እያስነበቡ ነው የሚገኙት። ከዛ ባለፈ የጀርመኑ ክለብ ቦሩሲያ ዶርትሙንድም እንደዚሁ የኤታን ንዋኔሪ ፈላጊ ሆኖ መጥቷል። በክረምቱ የተጫዋቾች የዝውውር መስኮትም የመድፈኞቹን ቤት ከሚለቁ ተጫዋቾች መካከል አንደኛው ኤታን ንዋኔሪ እንደሆነ እየተነገረ ነው የሚገኘው። ከዚህ ቀደም ወደ ፈረንሳይ በማቅናት እንደዚሁ በኦሎምፒክ ደ ማርሴይ ቆይታ አድርጎ ነበረ። ጥሩ ነበር። በተለይ በአሰልጣኝ ሮቤርቶ ዲዘርቢ ስር ጥሩ እንቅስቃሴ ያደርጉ የነበሩ ወጣት ተጫዋቾች መካከል አንደኛው ነበረ። አሁን ላይ እንግዲህ ያንን የውሰት ኮንትራት አጠናቆ ወደ እንግሊዝ ተመልሶ በአርሰናል ቤት ልምምዱን እየሰራ ነው የሚገኘው። በቀጣይ ይህንን ተጫዋች ለማስፈረም ሰማያዊዎቹ ወይም ደግሞ ቼልሲዎች ፍላጎት እንዳላቸው የበለጠ እያሳዩ ነው የሚገኙት ማለት ነውና የዚህን ጉዳይ በዚህ ተመልክተናል። ሌላኛው ከዚሁ ከአርሰናል መረጃ ሳንወጣ ደግሞ ትሮሳርድ የግራ ክንፍ ተጫዋቹ ቤልጂየማዊ ኢንተርናሽናልን ለማስፈረምም የተለያዩ ክለቦች እየተፋለሙ እንደሚገኙ እየተገለጸ ይገኛል። የሴሪያው ክለብ ኤስ ሚላን እንደዚሁም ሌላኛው ደግሞ አስተን ቪላ የፕሪሚየር ሊጉም ክለብ ይህንን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። ዩናይ ኤምሬ የተጫዋች እንዲመጣላቸው ጥረት እያደረጉ እንደሚገኙ ወይም ደግሞ በአስተን ቪላ አመራሮች ላይ ግፊት ማድረጋቸውን እንደቀጠሉ ነው መረጃዎች እየጠቆሙ የሚገኙት። ይህ ተጫዋች በእንግሊዝ ፕሪሚየር ሊግ በአርሰናል ቤት በጣም ጥሩ እንቅስቃሴ እያሳዩ ከሚገኙ በተለይ የውድድር ዓመቱን የእንግሊዝ ፕሪሚየር ሊግን የዋንጫ ክብር እንዲያሳካ በአንዳንድ ጨዋታዎች ላይ እገዛ ከነበራቸውና ልዩነት ፈጣሪ ከነበሩ ተጫዋቾች መካከል አንደኛው ሊያንድሮ ትሮሳርድ ነበረና ክለቡን እንደሚለቅ እርግጥ ነው። የተለያዩ ተጫዋቾችን በዚህ ቦታ ላይ እያማተሩ ነው የሚገኙት መድፈኞቹ አርሰናሎች ማለት ነው። እንደነ ኪቪቻክ ቫራስኬሊያ የመሳሰሉ ተጫዋቾችን የማምጣት ፍላጎት አላቸው ተብሏል። እንደዚሁም ሊያዮንም በተመሳሳይ ከሴሪያው ክለብ ኤስ ሚላን የማምጣት ፍላጎት አላቸው ተብሏል። አንዳንዶች እንግዲህ እያወጡት እንዳለው መረጃ ከሆነ ራፋኤል ሊያዮን በትሮሳርድ በኤስ ሚላን ለመቀየር ፍላጎት አላቸው ተብሏል። ኤስ ሚላን እንደዚህ አይነት ፍላጎት አለው። የአርሰናል ምላሽ ግን እስካሁን ድረስ አልታወቀም። በዚህ ጉዳይ ላይ ተጫዋቹን በመለዋወጥና የተወሰኑ ገንዘብ በመጨመር እንደዚሁ ራፋኤል ሊያዮን ወደ ኤሚሬትስ ለማምጣት ወደ ሳንሴሮ ወይም ደግሞ ወደ ኤስ ሚላን ደግሞ እንደዚሁ ትሮሳርድን ለመሸኘት የአርሰናል ምላሽ እስካሁን ድረስ አልታወቀም። ኤስ ሚላኖች ግን እንደዚህ አይነት ፍላጎት እንዳላቸው በተለይ ከወደ ጣሊያን የሚወጡ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። ከጁሊያን አልቫሬዝ ጋር በተያያዘ አዳዲስ መረጃዎችን እየተመለከትን እንገኛለን። የካታሎኑ ክለብ ባርሴሎናን መርጧል የሚሉ መረጃዎች ከዚህ ቀደም ሲወጡ ነበረ። አሁንም ከወደ ስፔን በተለይ በጣም ተነባቢ ከሆኑ የመረጃ ምንጮች መካከል አንደኛው ጋዜጣ የሆነው አስ ነው።
አስ እንግዲህ እንዳስነበበው ከሆነ ጁሊያን አልቫሬዝን ለማግኘት አሁንም አርሰናል ሰፊ እድል አለው ተብሏል። ይህንንም ጥረቱን አጠናክሮ ቀጥሏል። በተለይ በክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ እየተደረገ ያለው ጉዞ ለአርሰናል እጅግ በጣም ስኬታማ ምዕራፍ ላይ ያደረሰው ይገኛል። ተጫዋቹን የግላቸው ለማድረግ ሶስት ክለቦች ናቸው አሁን እየተፋለሙበት የሚገኘው። አንደኛው ሪያል ማድሪድ ነው፣ ሁለተኛው ሌላኛው የካታሎኑ ክለብ ባርሴሎና ነው። እንደዚሁም ደግሞ ፒኤስጂም ወጣ ገባ እያለ ይህንን ዝውውር ለመፈጸም ጥረት በማድረግ ላይ ይገኛል። አሁን ግን እንደ ሀስ እምነት ከሆነ ወይም ደግሞ አገኘሁት እንዳለው መረጃ ከሆነ አርሰናሎች የተሻለ እድል አላቸው። ይህንንም አጠናክረው እየቀጠሉ ነው የሚገኙት። ጥሩ ትራክ ላይ እንደሚገኙና ለአርሰናል ደጋፊዎች የተሻለ ነገር በቀጣዩ ቀናቶች እንደዚሁ ይፋ ሊደረግ እንደሚችል አስነብቧል ማለት ነው። ይህንን ተመልክተናል። ሌላኛው የአርሰናልን መረጃ እዚሁ አጠናቀን ለመውጣት ገብርኤል አርቴታ የሚካኤል አርቴታ ልጅ የሆነው የክንፍ ተጫዋች 17 ዓመቱ ላይ ይገኛል። በአርሰናል አካዳሚ እየተጫወተ ነው የሚገኘው። ይሄ ተጫዋች ከ18 ዓመት በታች ውስን ጨዋታዎችን ማከናወን ችሏል እና አሁን የስኮላር እድል እንዳገኘ እየተገለጸ ነው የሚገኘው። ቀጣይ ምናልባት እንግዲህ 18 ዓመት ወይም 17 ዓመቱን ሲጨርስ የፕሮፌሽናል የውል ኮንትራቱን በአርሰናል ቤት ያኖራል እየተባለ ነው የሚገኘው። በጣም ተስፈኛ ከሆኑ ወጣት ተጫዋቾች መካከል አንደኛው የሆነ ነው እየተነገረለት የሚገኘው። የአርቴታ ልጅ ስለሆነ ብቻ ሳይሆን በጣም ብቃት ያለውና ወደፊት ምናልባት በአርሰናል ቤት ጎልተው ከሚወጡ ወጣት ተጫዋቾች መካከል አንደኛው ገብርኤል አርቴታ እንደሆነ እየተገለጸ ነው የሚገኘው ማለት ነውና አርቴታ አባቱ በጣም ጥሩ ስራ እየሰራ አርሰናልን ወደ ከፍታ እያመጣ አሁን ደግሞ የዋንጫ ክብርንም ከ22 ዓመታት በኋላ እንደዚሁ ማሳካት የቻለበትን ሁኔታ ተመልክተናልና አሁን ደግሞ የአባቱን ፈለግ በመከተል የአርሰናል የወደፊት ጀግና ለመሆን ታክቶ እየሰራ የሚገኘው ይህ ወጣት ተጫዋች ቀጣይ የስኮላር ስምምነቱን ወይም የውል ኮንትራቱን ያኖራል በቀጣዩ ቀናቶች የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። 17 ዓመቱ ላይ ይገኛል። ይህንን ጉዳይ በተመለከተ ምን ሀሳብ አላችሁ ልታደርሱን ትችላላችሁ። ሌላኛው ወደ ማንቸስተር ዩናይትድ ቤት ስናመራ የማቲያስ ፈርናንዴዝን ፊርማ ለማግኘት አሁንም ቀይ ሰይጣናቱ ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ይገኛል። በምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ያለፉትን ዓመታቶች እጅግ በጣም በውጤታማ ጉዞ ማድረግ የቻለው በግሉ ማለት ነው። ክለቡ በእርግጥ ወደ ሻምፒዮንሺፑ መውረዱ የሚታወስ ነውና ይህንን የ21 ዓመት ተጫዋች ለማስፈረም ዩናይትዶች ከፍተኛ ፍላጎት አላቸው ተብሏል። በእርግጥ የተጫዋቹ ባለንብረት ክለብ ዌስትሃም ዩናይትድ እስከ 85 ሚሊዮን ዩሮ ለዝውውሩ እንደሚፈልግ በተደጋጋሚ እየገለጸ ይገኛል። ይህንንም ዋጋ ለጥፎበታል። ሌሎችም ክለቦች ይፈልጉታል። ነገር ግን ማንቸስተር ዩናይትድ የበለጠ እድል አለው ተብሏል። እስከ 65 ሚሊዮን ዩሮ ድረስ የተጫዋቹን ፊርማ ለማግኘት ይህንን ወጪ በማድረግ ፍላጎት አላቸው ተብሏልና ቀጣይ መዳረሻው የሚጠበቅ ነው የሚሆነው። የመጨረሻው መረጃችን የሚሆነው የበርናንዶ ሲልቫ ጉዳይ ነው። በርናንዶ ሲልቫ እንግዲህ ከማንቸስተር ሲቲ ጋር መለያየቱ የሚታወስ ነው። አሁን ደግሞ የነጮቹን ማሊያ ለመልበስ ስለመቃረቡ እየተገለጸ ይገኛል። አንጋፋውና አነጋጋሪው እንዲሁም ውጤታማው አሰልጣኝ ጆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ መሆናቸውን ተከትሎ ይህንን ፖርቹጋላዊ ኢንተርናሽናል ለማስፈረም ከጫፍ ስለመድረሳቸው እየተገለጸ ነው የሚገኘው ማለት ነውና ቀጣይ ምናልባት በነጩ ማሊያ ከምንመለከታቸው አዳዲስ ተጫዋቾች መካከል አንደኛው በርናንዶ ሲልቫ ይህ ፖርቹጋላዊ ኢንተርናሽናል ሊሆን የሚችልበት እድል አለ። እንግዲህ በሲቲ ቤት በተለይ ከአሰልጣኝ ፔፕ ጋርዲዮላ ጋራ ውጤታማና ታሪካዊ ዓመታትን ማሳለፍ የቻለው ይህ ተጫዋች ቀጣይ በሎስ ብላንኮቹ ቤት የምንመለከትበት እድል ሰፊ ስለመሆኑ እየተገለጸ ይገኛል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የዛሬ መረጃ ሰዓታችንን ከማጠናቀቃችን አስቀድመን ሁለት ጥያቄዎች ይቀራሉ። እነዚህን ሁለት ጥያቄዎች ወደ እናንተ አድርሰን የዛሬ መረጃ ሰዓታችን የሚጠናቀቅ ነው የሚሆነው ማለት ነው። የዛሬ ጥያቄዎቻችንን ወደ እናንተ ከማድረሳችን አስቀድመን ግን ትላንት በነበረው ተሳትፎ ላይ ትክክለኛውን መልስና በፍጥነት ሶስቱንም መልስ መመለስ የቻሉ ተሸላሚ ተመልካቾቻችንን እንደዚሁ ስም ዝርዝር ወደ እናንተ እናደርሳለን። አንደኛው አላሚን መሐመድ ነው። አላሚን መሐመድ በትክክል መልሱን ካገኙና በፍጥነት መመለስ ከቻሉ ተመልካቾቻችን መካከል አንደኛው ነው። ዳንኤል ገብሬም በተመሳሳይ እንደዚሁ መልሱን በትክክል መልሷል። ይህም ተሸላሚ ነው የሚሆነው። ታመነ አመኑም ሶስተኛው መላሻችን ነው። አራተኛው መላሻችን ደግሞ ዳንኤል ደሴ ነው። ይህም መላሻችን እጅግ በጣም እናመሰግናለን። በትክክል ምላሹን ያገኙት ተመልካቾቻችንና በሰዓቱ መመለስ የቻሉት አራቱ ተሳታፊዎቻችን ናቸው። ሌሎቻችሁ ግን ስለተሳተፋችሁ መልሱንም ስላደረሳችሁን እጅግ በጣም እናመሰግናለን። የዛሬውን ቀሪ ሁለት ጥያቄዎች ወደ እናንተ እናደርስና የመረጃ ሰዓታችን የሚጠናቀቅ ነው የሚሆነው። ዛሬ እንግዲህ ሁለቱ ጥያቄዎች የሚሆኑት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በየጊዜው መጫወቻዋ ኳስ የተለያዩ ስያሜዎች ይሰጧታል።
ጃቡላኒ የሚል ኳስ ነበርና በየትኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ነው ጃቡላኒ የተሰኘችው ኳስ ይፋ የተደረገችው? እስኪ ይህንን ጥያቄ እንድትመልሱልን እንጋብዛለን። ሌላኛውና የመጨረሻው ሶስተኛው ጥያቄያችን የሚሆነው ደግሞ የደቡብ አፍሪካ ብሔራዊ ቡድን በተለይ 2010 ላይ ራሷ አስተናግዳው በነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ አንድ የድምጽ መሳሪያ ማስተዋወቅ ችላለች። በድጋፍ ወቅት ማለት ነው። ደጋፊዎች ስቴዲየም ይዘው ገብተው በጣም አነጋጋሪ ነበረና ይህ የድምጽ መሳሪያ ወይም ደግሞ የድጋፍ ማድመቂያ የነበረው በትንፋሽ የሚነፋ ነውና ይህንን መሳሪያ ምን ይባላል? ይህንን መልስ በትክክል በማድረስ እንግዲህ ዛሬ የዕለተ ማክሰኞ ከናሁ ስፖርት ወደ እናንተ የሚደርሱትን ሶስቱን ጥያቄዎች ትክክለኛ ምላሽ በመስጠት የሞባይል ካርድ ሽልማት እንድትሸለሙ እንጋብዛችኋለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ሂንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።